ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሩታዬ ምን አይነት ጀግናና ምን አይነት ጠንካራ ብርቱ ለሰው መልካም እንደሆነች ልነግራችሁ ነው የመጣሁት ማለት ነው። ይሄንን መልእክት በደንብ አድርጋችሁ እዩት ማለት ነው። ምክንያቱም ይሄንን መልእክት ያመጣሁበት ምክንያት ምን እንዳለ ታውቃላችሁ? አብዛኛው ሰው ማለት ነው ሩታ እንድትሸነፍ ወይም ደግሞ ሩታ እንድትሰበር ነው የሚፈልገው ማለት ነው። ሩታ ብትሰበር ኖሮ በዚህን ታይም ትሰበር ነበር ማለት ነው። ይሄ ጽሁፍ የመቼ መሰላችሁ? ሩታዬ እርጉዝ እያለች ነበር ማለት ነው። ሩታ ያን ሁሉ ሲያረጋት ክብሯን ዝቅ ሲያረጋት ከፍ ሲያረጋት እርግዝና ሆና ልጁን በሆዷ ይዛ ያንን ሰዓት እንኳን አልተሰበረች ሩታ። ዛሬ የተለያየ ሰው ቢመጣ የተለያየ ነገር ብትሏት መቼም አትሰበርም፣ መቼም አትወድቅም። በጣም ጀግናና ጠንካራ ብርቱ ሴት የሆነች ሩታ ሀብቴ ናት ማለት ነው። ይሄንንም ነገር ያልኳችሁ ለምን እንደሆነ ታውቃላችሁ? ትላንትና አብርሽ በተነጋገረው ንግግር እውነት ነው። ሩታ ፍቅር አይገባትም፣ ሩታ መልካም ነገር ማውራት አትችልም፣ ሩታ ጥሩ ነገር ማሰብ አትችልም እያላችሁ ነው ማለት ነው። እውነቴ ነው የምላችሁ። እንደ ሩታ ደግሞ መልካምና ጥሩ እንቁ ልጅ የለም ማለት ነው። በጣም የምትለይ ማለት ነው። የማይገባችሁ ናቸው እንደዚህ የምትሉት ማለት ነው። አሁንም ልንገራችሁ ማለት ነው። አብርሽና ፍቅር በመካከላቸው ምንም አይነት እንደሌለ በደንብ ጠንቅቃችሁ ለማወቅ በደንብ ተዘጋጁ ማለት ነው። እነሱ የሚሰሩ ስራና ስራ ብቻ ነው ማለት ነው። ሩታዬ እኮ እሷ ከሰው መግባባት ባትችል ኖሮ ሰውን መርዳት ባትፈልግ ኖሮ የሆነ ነገር ባትኖሮ አብርሽን ለማንም አሳልፋ አትሰጥም ነበር። አብርሽ ደግሞ ገንዘብ ወዳጅ ነው፣ የገንዘብ ሰው ነው። ገንዘብ እንጂ ሌላ ነገር የሚያውቅ ነገር የለም። ለሴት ልጅ ክብር መስጠት አያውቅም። ኦዲየንስን ማክበር አያውቅም። ኦዲየንሴን ምን ይሉኛል፣ ሰው ምን ይለኛል፣ ቤተሰቤስ በምን ሁኔታ ነው ማለት የማይችል ማደደብ ቢኖር አብርሽ ነው እንጂ ሩታ አይደለችም። ሴቶችም አይደሉም ማለት ነው። ምክንያቱም ሴቶችም የራሳቸውን ክብር ማስከበር ይችሉ ነበር። ነገር ግን ማንኛችንም ማታም ተናገር ያለው ለገንዘብ ስንል የትም ቦታ እንሄዳለን፣ ለመለወስ ስንል የትም ነገር ምንም ነገር ማድረግ እንችላለን ማለት ነው። እነሱ ግን እዚህ ጋር ክብርም የሚባል ነገር ማይገባቸው ገንዘብን ወዳጅ ስለሆኑ ማለት ነው። ትላንትና አብርሽ የት ነበረ? ማን ነው የቀየረው? በሩታ ምንም አልተገኘም። ምንም አላየውባትም ከምላስ በስተቀር ከነገር በስተቀር በቃ ፍቅር አታውቅም። ማን ነው ለአብርሽ ፍቅር ያስተማረው? ማን ነው ለዚህ ደረጃ ያደረሰው ማለት ነው? አብርሽ እኮ እየዋሸ ነው እንጂ የሚፈምሰው በትክክለኛ ሀቀኛ የሆነ ገንዘብ እኮ ሀቀኛ የሆነ ሰብስክራይብ እኮ ሀቀኛ የሆነ ቪው እኮ አይቶ አግኝቶ አያውቅም እኮ። ተራ በተራ ሴትን እያገላበጠ ተራ በተራ እየዋሹ አሁን ደግሞ በጣም ተጀማሙ። ሁላቸውም አንድ ሆነም እንደዛ ነው እንጂ የሚያደርጉት። እስቲ አንድ ሰው ጎበዝ የሆነ በአብርሽ ዩቱብ ምን አይነት ንጹህ ቪዲዮ አለው ንገሩኝ እስቲ። ሩታ ከመጣችበት ታይም ጀምሮ ከፍቅር ከነበረበት ታይም ምክንያቱም አንድ ነገር እኮ እውነቴ ነው የምላችሁ ውድ ቤተሰቦቼ፣ አላህ ይጠብቀን እንጂ የለመደባችሁ ነገር እኮ በቃ ከለመደባችሁ ለምዶባችሁ እኮ ተውም። አሁን አብርሽ ልተውም ብሎ እንኳን ሴጣኑ ሊተው አይሰጠውም። ለምን? በፍቅር ሰዓት ነው ስለለመደ ማለት ነው።